ለአጭር ደቂቃ ነው የመጣሁትኝ ለማመስገን ብቻ ነው የመጣሁትኝ። እግዚአብሔር ይባርካችሁ። ከስልኬ ጋር ቅርብ ከአንድ ሰዓት ከሁለት ሰዓት በፊት ነው የተገናኘሁት። ብዙ ቪዲዮ የማየት እድል አልገጠመኝም፣ ግን በጣም በሚስቴ በኩል እጅግ በጣም ብዙ ሰዎች ከጎኔ እንደነበራችሁ ድምፅ እንደነበራችሁ የማይሆን መልእክት ሲተላለፍ እሱ ሊል የፈለገው ይሄ ነው ብላችሁ ወዳጆቼ ሆናችሁ ስለቆማችሁ በጣም አመሰግናለሁ። እግዚአብሔር ዘመናችሁን፣ ቤታችሁን፣ ትዳራችሁን፣ ህይወታችሁን አለ የምትሉትን ነገር እግዚአብሔር ይባርክላችሁ፣ እግዚአብሔር ይጠብቃችሁ። ሁላችሁንም አመሰግናለሁ። የሚታሰበውን ያክል እንደዚህ አይነት መንገጫገጮች አንገት የሚያስደፋ ጀርባ የሆነ ፍርሃት ውስጥ የሚከተው ወይም ደግሞ ከጀመረው የእውነት መንገድ ዘወር የሚያደርገው አይነት ሰው አይደለም ያለው እዚህ ጋር ምንም አይደለም። በህግ አግባብ ሰው ይከሰሳል፣ ፍርድ ቤት ይሄዳል። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። ይኸው እንግዲህ እንደምታዩት እስካሁን ሰዓት ድረስ የኦርቶዶክስ አባቶች ስለ አርሲ ላይ ስለተጨፈጨፉት ቤተክርስቲያን ስለተቃጠለው እንዲሁም ኦርቶዶክስ ላይ በየጊዜው ስለሚደርሰው በደል የሚጮሁት መሪዎቻችን ወይም ደግሞ አባቶች ታስረዋል። እንግዲህ እንደምታዩት ምንም ነገር እዛ ቦታ ላይ የተደረገ ነገር የለም። ማን እንደሚያካሂደው ማን ምን እያደረገ እንደሆነ ብናጋልጥም ሁሉ ነገር ብናረግ ምንም አይነት መፍትሄ ለኦርቶዶክስ እየመጣ አይደለም። ነገሮቹ ደግሞ በአንዳንድ አጀንዳዎች እየተዘጉ ይመስላሉ። ስለዚህ ኦርቶዶክስ ወንድምና እህቶቻችን ፕሊዝ አርሲ ላይ ስላለው ነገር እንደማናቆም ጥያቄ እንደማናቆም ኦርቶዶክስ በአንድነት ሆና ከዚህ በኋላ ጫፏን የሚነካት እንደማይኖር ማረጋገጫ ነገር እስከሌለን ድረስ ብንደራጅ መልካም ነው ብዬ አስባለሁ። ምክንያቱም የመጣው ነገር እጅግ ከባድና አደገኛ ስለሆነ እነዚህ አባቶች ድምፅ ስለሆኑ ለምን ገደላችሁን፣ ለምን ቤተክርስቲያናችንን አቃጠላችሁ ማለታቸው መንግስትን አስቆጥቷል። መንግስት ከተቆጣ ምን ማለት ነው? መንግስት ይህን ነገር እያደረገው ነው በቀጥታም በተዘዋዋሪ። ስለዚህ የታሰሩ አባቶች ያለምንም ወንጀላቸው ያለምንም በደላቸው መጠየቅ ወንጀል እንደሆነ ኢትዮጵያ ላይ እያሳዩ ነው። ስለዚህ ማናቸውም የኦርቶዶክስ ወንድምና እህቶቼ ፍትህ ለዚህ ነገር መጠየቅ እንዲሁም መደራጀት። ኦርቶዶክስን ማዳን የሚቻለው በአቅምና በጉልበት ነው። እግዚአብሔር አለ። እግዚአብሔር ጉልበት አቅም ሰጥቷል። ስለዚህ ያንን አድርገህ ብትደራጅ ማንም ሰው ቀና ብሎ እንደማያ እርግጠኛ ሆኛለሁ። አሁን ግን ወንድምና እህቶቻችን እየተዘናጋን ስለሆነ ፍትህ አርሲ ላይ እንዲሁም ፍትህ ለአባቶቻችን የሚለውን ነገር በውስጥ በመነጋገር ነገሮችን አስተካክሉ። በተለይ ዘመዴ ፔጅ ላይ ትልልቅ በዚህ ጉዳይ ላይ የሚወያዩ አባቶች፣ ወንድሞች፣ እህቶች አይቻለሁ። ቴሌግራም ላይ እዛ ላይ የገባችሁ ምን ማድረግ እንዳለብን መነጋገር ያስፈልገናል ብዬ አስባለሁ። እንዲሁም ሌላ የኦርቶዶክስ ታማኝ ፔጆች ላይ በመግባት ይህን ማድረግ ትችላላችሁ። ስለዚህ ባካችሁ አሁንም ድምፅ ከመሆን ወደኋላ እንዳትሉ። እግዚአብሔር ይጠብቃችሁ። መልካም ጊዜ። ይህ የድረሱልን ጥሪ ነው። በምስራቅ አርሲ ሽርካ ወረዳ ጃዊ አቦ ቀበሌ ላይ ዛሬ በሰኔ 8 ማለት ነው 10ኛ ወር ላይ በዛሬው ዕለት አስቀድሞ የነበረው ወታደር ከተማዋን ለቆ እንደሄደ እየተነገረ ነው። በዚህም ምክንያት እዛ አካባቢ ያሉ ማህበረሰብ በጣም ፍራቻ ውስጥ ነው ያሉት። በተለይም ዋጆ ቅዱስ እግዚአብሔር ቤተክርስቲያኑን ሊያጠቁ እንደሚችሉ ትልቅ ግምትና ፍራቻ ውስጥ ያለውና እባካችሁ የምታውቁ በዛ አካባቢ ያላችሁ ሰዎች እዛ አካባቢ ላይ እንድትደርሱላቸው መረጃ እንድትለዋወጡና ለሚመለከተው አካል ይህን ነገር እንድታደርሱ ነው ይህን ነገር የተናገሩት። ምክንያቱም ህዝቡ ደረሱልን እባካችሁ ድምፅ ሆኑን ጭምር እያሉ ስለሆነ የምንችል ሰዎች ይህ ቦታ ከጥቃት እንዲከላከሉ ከጥቃት እንዲጠብቁ ብታደርጉም መልካም ነው ብዬ አስባለሁኝ። ቸር ቆዩ። ያረዳችሁኝ ያገዛችሁኝ እንድፈታ አስተዋጽኦ ያደረጋችሁልኝ ሰዎች እግዚአብሔር ዘመናችሁን ቤታችሁን ፈትቻለሁ። አብራችሁኝ የቆማችሁ ሰዎች ሁላችሁንም አመሰግናለሁ። ዛሬ ግን የመጣሁት በቀጥታ እንደተፈታው ወደ ቤት እንኳን ሳልገባ ጉዳዩ አሳሳቢ ስለሆነ አብራችሁኝ ከጎኔ ድምጽ በመሆን የቆማችሁ ሰዎች ምንም ማድረግ እንኳን ባትችሉ ላይክ፣ ኮፒ ሊንክ እና ሪፖስት በማድረግ ይህን ቪዲዮ
ለሚችሉ ሰዎች እንድታደርሱልኝ ነው። እንደሚታወቀው ከ440 ሺህ በላይ ወዳጆች አሉኝ በቲክቶክ ላይ። ከነዚህ ውስጥ ቢያንስ 15 ሺህ የምታክሉት ሰዎች የአንድ ቡና ወጪ የሚሆን 30 ብር ኮንትሪቢዩት እንድታደርጉልኝ ይፈልጋለሁ። የዚህ ደግሞ ዋናው ምክንያት የምትመለከቱት ስቱዲዮ በ78 ካሬ ላይ ያረፈ ስቱዲዮ ነው። ይሄ ስቱዲዮ የተለያየ ግልጋሎት እንዲሰጥ ታስቦ የተለያዩ ባክግራውንዶች የነበሩት ጥሩ ለመስራት የተዘጋጀ ጥሩ ኢንቴሪየር የተሰራ ስቱዲዮ ነበረ። ነገር ግን እንደምታውቁት በውስጥም በውጪ ብዙ ትግሎች አሉብኝ። በተለይ ደግሞ ቅስሜ እንዲሰበር እንዳቆም እውነትን መናገር በፍርሃት እንዲሸበብ የሚፈልጉ ሐሰተኛ ነቢያትና ተከታዮቻቸው በጣም አደገኛ የሆነ አካሄድ ህይወቴን እስከ ማጥፋት ድረስ ከዚህ በፊት እንደምታውቁት ታግቼ ሁሉ ነበርና እናንተ የማታውቁት በጀርባ ደግሞ የሚደረግ ስቱዲዮ ገቢ እንዳያገኝ ሰዎች መጥተው ቀረጻ እንዳይቀረጹ ብዙ ነገር ሲያደርጉብኝ ነበር። ያንን ሁሉ ከእግዚአብሔር ጋር ነገሮችን ተቋቁሜ ለ2 ዓመት ዘልቅ ያለው። አሁን ግን የ7 ወራት የቤት ኪራይ አለብኝ። 7 ወራት የቤት ኪራይ ከ418 ሺህ ብር በላይ ነው የቤት ኪራይ ያለብኝ። ስለዚህ የምትችሉ ሰዎች 30 ብር በሲቢ አካውንቴ እና በቴሌብር አካውንቴ ኮንትሪቢዩት በማድረግ ከጎኔ ሆናችሁ እንድታበረታቱኝ አትሊስት ከዚህ ቤት እንኳን ይሄን ቤት አስረክቤ በሰላም ወጥቼ በሌላ መንገድ በሌላ ኃላፊነት እነዚህኑ ሐሰተኛ ነቢያቶች የቻልኩትን ያክል በመግለጥ እውነትን ወደ ህዝብ በማድረስ ንጹሃንን ለመታደግ እንደ እግዚአብሔር ቃል በመቆም ጥረቴን እንድቀጥል ከጎኔ እንድትሆኑ ጥሪ ያቀርባለሁ። 15 ሺህ የምታክሉ ሰዎች 30 ብር የአንድ ቡና ዋጋ ኮንትሪቢዩት ብታደርጉልኝ ይህን ቤት ያለብኝን ዕዳ ከፍዬ መውጣት እችላለሁ። ይህን ማድረግ ማትችሉ ደግሞ ወዳጆቼ ላይክ በማድረግ ሪፖስት በማድረግ ለሌሎች ለሚችሉ ሰዎች ሼር በማድረግ አብራችሁ ቆሙ። ፈተናው ይቀጥላል። እንዲሁም ደግሞ መጋደላችን ከስጋና ከደም አይደለም ይላል መጽሐፍ ቅዱስ። ግን ከስጋ ለባሽ ጀርባ ሆኖ ህዝብን የሚያስተው የሐሰተኛውን መንፈስ እውነትን በመግለጥ እንዋጋለን፣ እንቃወማለን፣ እሱን እንቀጥላለን። እውነት ያሸንፋል። ከእውነት ጎን የሆናችሁ ሰዎች ከኔ ጋር ለመሆን ሞክሩ። የረዳችሁኝ ያገዛችሁኝ እንድፈታ አስተዋጽኦ ያደረጋችሁልኝ ሰዎች እግዚአብሔር ዘመናችሁን፣ ቤታችሁን፣ ህይወታችሁን ይባርክላለሁ። አመሰግናለሁ በጣም